ኢየሱስም ሰምቶ ሕመምተኞች እንጂ ባለጤናዎች ባለመድኃኒት አያስፈልጋቸውም። የማቴዎስ ወንጌል ምዕራፍ 9 ቁጥር 12። የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ዛሬ አጭር ቃል አገለግላችኋለሁ። በእምነት እንድትሰሙኝ በእግዚአብሔር ፍቅር እጠይቃችኋለሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ ያስተማረው ቃል ነው። ፈሪሳውያንና የሕዝብ ሽማግሌዎች ተሰብስበው ደቀ መዛሙርቱን እንዲህ አሏቸው፣ መምህራችሁ ከቀራጮችና ከኃጢአተኞች ጋር ስለምንድን ነው እንጀራ የሚበላው ብለው ጥያቄ አቀረቡላቸው። ኢየሱስም ሰምቶ ሕመምተኞች እንጂ ባለጤናዎች ባለመድኃኒቱ አያስፈልጋቸውም፣ ጻድቃንን ልጠራ ሳይሆን ኃጢአተኞችን ወደ ንስሐ ልጠራ መጥቻለሁ ይላል። ኢየሱስ የመጣው በራሳችን መጽደቅ አንችልም ለሚሉ ሰዎች፣ አዳኝ ያስፈልገናል ለሚሉ ሰዎች፣ መድኃኒት ያስፈልገናል ለሚሉ ሰዎች እንጂ በራሳቸው ጻድቅ ለሆኑ በራሳቸው እንጸድቃለን ለሚሉ አልመጣሁም እያለ ነው። ይህንን መልእክት የምትሰሙ ሁላችሁም ኢየሱስ ክርስቶስ የሚያድነው ማንን ነው? አዳኝ እፈልጋለሁ ለሚል ሰው ብቻ ነው የሚሰራው። ምክንያቱም በሌላ እድናለሁ፣ በሌላ እጸድቃለሁ ለሚል ሰው ኢየሱስ አያስፈልገውም። ራሱ እንደተናገረው ሕመምተኞች እንጂ ባለጤናዎች ባለመድኃኒት አያስፈልጋቸውም። አንድ ታማሚ ሐኪም ቤት የሚሄደው ለመዳን ነው። በራሱ መዳን ያልቻለ ሰው፣ በራሱ መፈወስ ያልቻለ ሰው ሐኪም ቤት ሂዶ መድኃኒት ይጠይቃል። ዶክተሩን አግኝቶ አክመኝ ይላል። ልክ በክርስቶስ ጊዜ ክርስቶስ በሚሰራበት ዘመን በዚህ ምድር ላይ ማለት ነው፣ በሥጋ ለብሶ በተገለጠበት ዘመን ብዙ ኃጢአተኞች፣ ብዙ ቀራጮች፣ ብዙ ለምጻሞች ተፈውሰዋል። ከእነርሱም ጋር ምግብ ይበላ ነበረ። ከኃጢአተኞች ጋር ምግብ በመብላቱ ፈሪሳውያን የሕዝብ ሽማግሌዎች እጅግ ተናደዱ። ለምንድን ነው ከኃጢአተኛ ጋር እንጀራ የሚበላው? ከኃጢአተኛ ቤት ገብቶ ለምን ይበላል አሉ። ኢየሱስ ደግሞ የመጣው ለኃጢአተኛ ነው። ኢየሱስ ደግሞ የመጣው እንደነዚህ ላሉ ቀራጮችና ኃጢአተኞች ነው። ዛሬስ አዳኝ የሚያስፈልጋችሁ ሰዎች አላችሁ። መድኃኒቱ የሚያስፈልጋችሁ ሰዎች አላችሁ። መድኃኒቱ ማን ይባላል መሰላችሁ? ኢየሱስ ነው። ከማንኛውም አይነት በሽታ የሚፈውስ ኢየሱስ ክርስቶስ ብቻ ነው። ከማንኛውም አይነት እርግማን የሚገላግላችሁ፣ የሚፈውሳችሁ፣ ነፃ የሚያወጣችሁ የእግዚአብሔር ልጅ ጌታችን መድኃኒታችን ኢየሱስ ክርስቶስ ብቻ ነው። እኔ ልንገራችሁ፣ ይህንን መልእክት የምትሰሙ እባካችሁን ሼር አድርጉልኝ። ይሄ አገልግሎት እንዲሰፋ ለብዙ ሰዎች ተደራሽ እንዲሆንልኝ መልእክቴ ማለት ነው። ይሄ መልእክት ሕመምተኞች እንጂ ባለጤናዎች ባለመድኃኒቱ አያስፈልጋቸውም የተባለው ቃል ለብዙ ሰዎች እንዲደርስልኝ መልእክቴ ነው። ሼር አድርጉልኝ። ይህንን የምትሰሙ ቅዱሳን
በሀገር ውስጥና በሀገር ውጭ ያላችሁ ክርስቶስን የምትወዱ ክርስቶስን የምታከብሩ ክርስቶስ ኢየሱስን የምታውቁ ሰዎች ሼር እና ኮፒ ሊንክ አድርጉልኝ። ይሄ መልእክት ለማንኛውም አይነት ሰው እንዲደርስ መድኃኒቱ ኢየሱስ ብቻ እንደሆነ አዳኙ ኢየሱስ ብቻ እንደሆነ የኃጢአተኞች መድኃኒት ኃጢአትን የሚያስወግድ ኃጢአትን ይቅር የሚል በሽታን የሚፈውስ ኢየሱስ ብቻ እንደሆነ ከአጋንንት እስራት የሚፈታው ኢየሱስ ክርስቶስ ብቻ እንደሆነ ለምጻሞችን የሚያነጻ ኢየሱስ ክርስቶስ ብቻ እንደሆነ ተስፋ የቆረጡትን ሰዎች ተስፋቸውን የሚያለመልመው ኢየሱስ ክርስቶስ ብቻ እንደሆነ ይህንን መልእክት ወገኖቼ ሼር እንድታደርጉልኝ ኮፒ ሊንክ እንድታደርጉልኝ በጌታ ፍቅር እጠይቃችኋለሁ። ወደ ላይቭ እንዳልገባ በጣም አስቸግሮኛል። ሪፖርት ተደርጎበታል። በዚህ በማገለግልበት የቲክቶክ ሚዲያ ላይ ሪፖርት ስለተደረገበት መግባት አልቻልኩም። እባካችሁን ሼር አድርጉልኝ ይህንን የምትሰሙላችሁ። ምክንያቱም ባገለግል እኮ ወገኖች ሰዎች ይፈታሉ። የክርስቶስን ወንጌል በዚህ ሚዲያ ባገለግል ሰዎች ነፃ ይወጣሉ። ሰዎች ወደ ኢየሱስ ክርስቶስ ይመጣሉ። ሰዎች ንስሐ ይገባሉ። ሰዎች ይፈታሉ። እኔ እየሰበኩኝ እያገለገልሁ ያለሁት የክርስቶስን ወንጌል ብቻ ነው እና ይህንን የክርስቶስን ወንጌል እንዳላገለግል ሪፖርት አድርገውበታል። ወገኖች ወደ ላይፍ እንዳልገባ በጣም እያስቸገረኝ ስለሆነ እንዳያስጠፉብኝ እባካችሁን ይህንን መልእክት የምትሰሙ ቅዱሳን የእግዚአብሔር ቤተሰቦች እግዚአብሔር የመረጣችሁ እግዚአብሔር የወደዳችሁ እግዚአብሔር ያከበራችሁ በክርስቶስ ደም የተዋጃችሁ ከነገር ከቋንቋ ከወገንም ከሕዝብም ሁሉ በክርስቶስ ደም የተዋጃችሁ የእግዚአብሔር ቤተሰቦች ይህንን መልእክት ሼር እና ኮፒ ሊንክ አድርጉልኝ። በዩቲዩብ ቻናልም እየገባችሁ ሰብስክራይብ አድርጉልኝ። የጌታችን የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ሕመምተኞች እንጂ ባለጤናዎች ባለመድኃኒቱ አያስፈልጋቸውም። ኃጢአተኞችን ወደ ንስሐ እንጂ ጻድቃንን ልጠራ አልመጣሁም። በራሳቸው ጻድቃን የሆኑ የራሳቸውን መጸደቂያ ላቋቋሙ አልመጣሁም አለ ኢየሱስ። ዳግመኛ ጽድቃችሁ ከፈሪሳውያን ጽድቅ ካልበለጠ ወደ እግዚአብሔር መንግሥት አትገቡም ይላል። የእኛ ጽድቅ ኢየሱስ ክርስቶስ ነው። የእኛ ጽድቅ ሰው ያቆመው ጽድቅ ሳይሆን ሰው ሰርቶ ያቆመው ጽድቅ ሳይሆን እግዚአብሔር ለእኛ ያዘጋጀው ጽድቅ ኢየሱስ ብቻ ነው። እግዚአብሔር ለእኛ የሰጠው መድኃኒት ኢየሱስ ብቻ ነው። መዳን በሌላ በማንም የለም። ከማንኛውም አይነት ኃጢአት የዳነው በክርስቶስ ኢየሱስ ነው። ከእግዚአብሔር ጋር የታረቅነው በክርስቶስ ኢየሱስ በማመን ብቻ ነው። በልጁ የሚያምን የዘላለም ሕይወት አለው። በልጁ የማያምን ግን የእግዚአብሔር ቁጣ ይኖርበታል እንጂ ሕይወትን አያይም። የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። የቤተ ክርስቲያናችን አድራሻ ከአያት ወደ አራብሳ በሚወስደው መንገድ ከንቡ ሚካኤል ከፍ ብሎ ኖህ ሪል ስቴት ወረድ ብሎ ወልመስ ሪል ስቴት አንደኛ ፎቅ ላይ እንገኛለን። በመቅረዞቹ መካከል ያለው የክርስቶስ ክብር ዓለም አቀፍ ቤተክርስቲያን ትባላለች። ክቡራን ተመልካቾቻችን ረቡዕ ከ10 ሰዓት ጀምሮ የፈውስ ጊዜ አለ። የድንቅና የተአምራት ጊዜ አለ። ድንቅና ተአምራት ማለት ሰዎች ይፈወሳሉ ማለት ነው። ሰዎች ነፃ ይወጣሉ ማለት ነው። ከማንኛውም አይነት አጋንንት፣ ከማንኛውም አይነት ድግምት፣ ከማንኛውም አይነት መተት ሰዎች ይፈወሳሉ። የሚፈውሳቸው የጌታችን የኢየሱስ ክርስቶስ ስም ብቻ ነው የሚፈውሳቸው፣ ነፃ የሚያወጣቸው። ያ የዛሬ 2000 ዓመተ ምህረት የፈወሰው ኢየሱስ ክርስቶስ ዛሬም በመቅረዞች መካከል ያለው የክርስቶስ ክብር ዓለም አቀፍ ቤተክርስቲያን ላይ እየፈወሰ ይገኛል። ከአያት ወደ አራብሳ በሚወስደው መንገድ ንቡ ሚካኤል ሳትደርሱ ከሱ ከፍ ብሎ ያለው አዲሱ ሪል ስቴት ኖህ ሪል ስቴት እና ወልመስ ሪል ስቴት የሚባል አለ። እሱ አካባቢ ላይ እንገኛለን። እሁድ ጧትና ከሰዓት በኋላ እንዲሁ ጸጋ እንካፈላለን።
ክርስቶስ ይሰበካል። የእግዚአብሔር ቃል በኃይል